ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ ማታ እዛ ቤት አታድርም እና ስለምትፈራ የእንትኗ ቤት ሄዳ ነው ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶባት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅግሯ የእናቷ እጅግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ከለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ህክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮዋ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት፣ ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛው እምነት ተከታይ የሆናችሁ ሁሉ ድምጽ ናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596 ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እንደው ዘንድሮ የምንሰማውና የምናየው ግን ምንድነው? እንዴ የምናየውና የምንሰማው ምን ይሆን? አረ ፈጣሪ ሆይ እንደኛ ወንጀል ሳይሆን እንዳንተ ረህመት እንደው ይቅር በለን። እንዴት ሰው እናቱን በዝልክ እናቱን ቆራርጦ እጇንም እግሯንም ሁሉንም ቁርጥርጥርጥ አድርጎ እናቱን ወላጅ እናቱን ጌታ ሆይ እባክህ የኔ ጌታ እንደው ይቅር በለን። ጆሮአችን የማይሰማው ጉድ የለምና ያኖርከንም ለዝነውና ፈጣሪ ሆይ እባክህ ይቅር በለን። እንደኛ ወንጀል ሳይሆን እንዳንተ ረህመት ዘንልን እባክህ። እንደው ምን አይነት ጊዜ ላይ ደረስን ግን? ወላሂ ነው የምላችሁ። እኔ ስሰማው የለውም በቃ ማለት ሰውነቴ ተንቀጠቀጠ። ሰውነቴ አልቻለም ለወሬ ምናምን። ወይኔ ፈጣሪ ምን አይነት ጊዜ ላይ ደረስን ግን? እናት በልጁ ላይ ይነሳል። ለነገሩ እየገደሉም እያየን ነው እኮ። የመጀመሪያ አይደለም ግን እናትን ያኔ የአእምሮ ህመምተኛ እየመሰሉን ነው እንጂ አረ እንደው ምን አይነት ጊዜ ደረስን? እስኪ እንደው ሁላችንም እንደው እጃችንን እንዘርጋ እስኪ እጃችንን እንዘርጋ። ወላሂ የመጣብን በላ የመጣብን ጉድ እኮ ይሄ ነው ማለት አልችልም። እውነት ለመናገር እኔ አነሳኝ ነው የምላችሁ። እኔ ወሬውን ራሱ ስሰማው አነሳኝ። የዚች ልጅ ደግሞ ሀዘኗን ምናምን ሁኔታዋን ሳይ ደግሞ ፈጣሪ ሆይ በስደት ላይ ሆነን ሀዘንን እንዳታሰማን እባክህ። ጩኸን እንኳን አልቅሰን አይወጣልንም እባክህ። እንደዋላ እኔ እንጃ ምን እንደምላችሁ አላውቅም። ወላሂ እኔ ለራሴ ቅንጭላቴ እንደዚህ እና ያለብኝ ዛሬ ስራ መስራትም ምግብ መብላት ራሱ አቅቶኛል። ወላሂ ነው የምላችሁ። አላህ ነው የሚያቀብኝ። ምግብ መስራትም ስራ መስራትም ምግብ መብላትም መስራትም ማውራትም አስጠልቶኛል ሀቂቀተን ማለት ነው። ምክንያቱም ነፍሴን ራሱ እየጠላኋት ነው ወላሂ ጓደኞች። ምክንያቱም በምሰማው በሚጸገንን ነገር ሁሉ
ኢላሂ መቼ ነው ግን የምንደሰተው? መቼ ነው ግን ጥሩ ነገር የምንሰማው? መቼ ነው የደስታ ሁልጊዜም ደስታ ማለት ከአንድ ቀን ውስጥ አሁን እርግጠኛ ነኝ የ2 ሰዓት 3 ሰዓት የምንደሰታት ማለት ነው። ሌላው በሙሉ ሀዘን በቃ ተሰምቶ የማይታወቅ ነገር በታሪክ የሌለ ነገር እኮ ነው የምንሰማው። ወላሂ ላዚም ለክ ፊልም ድሮ የምናየው ይሄ ፊልም የሚያስፈራራ ፊልም ምናምን አሁን ቴሌቪዥን ከመጣ ወዲህ ማለት የምናየው በሙሉ እየሆነ ነው ያለው። ኧረ እንደው ወይኔ ወላሂ ላዚም ኢላሂ አሰቃቂ ግድያ፣ አሰቃቂ ሀዘን ነፍሴን ባፌል ተፋት ምን ነው ወላሂ ላዚም ለኢላህ ኢላላህ ሙሐመድ ረሱላህ ምን ተፈጠረ ለምትሉ እዚህ ጋር የምታዩት እህታችን በዱባይ ሀገር አረብ ሀገር ላይ በአረብ ሀገር ቤት ውስጥ እየሰራች እያለ ከነ ወንድሟ ከነ እህቷ ዱባይ ሀገር ላይ ነው ያሉት። እናቷ አገር ቤት አላት፣ አባት የላትም። እናቷ ከአንድ ወንድሟ ጋር ነው የምትኖረው። ያ ወንድሟ ብዙ ጊዜ እናቷ እንደሚያስቸግራት ይታወቃል። ብዙ ጊዜ እናቷን ያስቸግራት ነበር። ማታ እዛ ቤት አታድርምና ስለምትፈራ የእንትኗ ቤት ሌላ ቤት ነው ሄዳ ነው የምታድረው። አንድ ቀን ልጄ ተርቧል ምግብ አደርስለታለሁ ብላ ለልጇ ምግብ ልታስቀምጥ ቤት ገባች። እናት ቤት ስትገባ ልጅ እናቱን ይዞ አርዶ እጅና እግሯን ቆራርጦ ቤት ውስጥ ደብቆ ቀብሮ ወጣ። የወለደችውን እናት ማለት ነው። ቤት ዘግቶባት ወጣ። ሬሳው ለ4 ቀን ቤት ውስጥ በከተና በ5ኛ ቀን ግማቱን አላስችል ሲል የአካባቢው ማህበረሰብ ለፖሊስ ጥቆማ ሲያደርግ ቤቱን ከፍቶ ሲያዩት እጅግሯ የእናቷ እጅግር ተቆራርጦ ቤት ውስጥ ነው ያለው። ልጁ አሁን ላይ በህግ ስር ነው ተይዟል። አሁን እዚህ ጋር እኛ የምንፈልገው አንደኛ የኢትዮጵያ ህገ መንግስት ለዚህ ልጅ አሳማሚ ቅጣት ወይ የሞት ፍርድ እንዲፈረድበት ድምጽ እንድትሆኑ ነው። የሞት ፍርድ ሊፈረድበት ይገባል በዚህ ልጅ ላይ። ምክንያቱም ጤነኛ አይደለም እንዳይባል አርዶ መደበቁን እንዴት ሊያቅ ይችላል? ጤነኛ ካልሆነ ማለት ነው። ገሎ በእጅ እስከ መቆራረጥ ድረስ የወለደችውን እናት። ሁለተኛ እቺ እህታችን ቪዛ ከተሰራላት አረቢቷ ወይ ደግሞ እሷ ጋር የምትሰራው ሴትዮ 2 ወር ነው ልጅቷን ወጣ እንትን እንዳትል ካለከለቻት። አለቃትም እኔ እስክመጣ ድረስ ልጅቷን መልቀቅ አልችልም አለች። ልጅቷ ደግሞ እንደዚህ እያበደች ነው ያለችው። ወንድሟ ራሷን ስቶ ራሱን አያውቅም። በአሁኑ ሰዓት ላይ ሕክምና ላይ ነው ያለው። ስለዚህ የልጅቷን ከአረብ ሀገር ልጅቷን ለመውሰድ የሴትዮቷ ብር ሊከፈል ይገባል። ወንድሟንም ለመርዳት ብር ያስፈልጋል። በአላህና በመጨረሻው የምታምኑ እናት ያላችሁ ሁሉ ለዚች እህታችን እንድረስላት ነው። ከአረብ ቤት አንደኛ እናስወጣት፣ ወደ ሀገር ቤት መግባት ካለባት አስገብተን እንድትታገስ ሰብር እንድታደርግ ሁላችሁም የየትኛውም እምነት ተከታይ የሆናችሁ ሁሉ ድምጽ ሆናት። አላህ በሰጣችሁ ደግሞ ከጎኗ እንድትቆሙ እንጠይቃለን። ለዚህ እርዳታ አካውንት የተዘጋጀ ስለሌለ አንድ አካውንት ነው የመረጥነው። እሱም የአካውንት ቁጥሩ 1596